ብዙ ነገሮች ያጋለች አሉ ሰሞኑ ማለት ነው። ገባችሁ? አብርሽ ይታመማል። አብርሽ የሆነ ነገር እንደማይነቃ ራሱን እንደማይሆን ያን ሰውዬ ስለነገራት እንዳለ አካውንቱ ላይ ያለውን ብር በሙሉ ወደ እሷ አካውንት ትራንስፈር ተደርጓል። መኪናው በረሷ ስም ተደርጓል ምናምን እየተባለ ነው ያለውን ነገር በደንብ አድርጋችሁ መረጃ የምታውቁ ሰዎች እንትኖች ኢንሹራንሶች ነው ምናምን እንደዛ ስም እንትን የተባለበትን በደንብ አድርጋችሁ አውጡ። ሩታ ይዘው ልትሄድ የፈለገችው ከጠንቋዩ ቤት ነው አብርሽም ማለት ነው። ገባችሁ አይደለ? አሁን ደግሞ በአካል መጥቶ እንደዚህ አድርጌለት በደንብ ይፈዛሉ በደንብ። አንቺ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እንግዲህ የና አብርሽን ቪዲዮ አይታችኋል። አብርሽ ቀን ወደ ቤቱ ተመልሷል፣ ቡዜ ቤት ሄዷል ምናምን ብያችሁ ነበረ። ይሄ ቪዲዮ የሆነው ዛሬ ስንተኛ ቀኑ መሰላችሁ? 3ኛ ቀን ኦር ምናምን መሰለኝ። በባለፈው መንገድ ላይ የተያዙ ጊዜ ማታ ቀሌጡ ሆስፒታል ወሰዱት። ከዛም በኋላ ማታ የተሰራ ቪዲዮ ነው ይሄ ማለት ነው። ገባችሁ? ትናንትና ዛሬ ከዛስ በቀደም የተፈጠረውን ነገር ገና አላያችሁም። ገባችሁ አይደለ? ከዛ ምን ተፈጠረ በሉኝ። መቼስ እኔ ትንትን አድርጌ ነው የምነግራችሁ። በደንብ ትንትን ብጥር አድርጌ እንዲህ ብጥር አድርጌ የተያያዘ ነገር ራሱ የለውም ማለት ነው። ገባችሁ አይደለ? ከዛ ትናንት በቀደም ከቡዜ ቤት አደረ። እዛም በኋላ ሩታም ወደ ቤቱ ሄደች፣ ዳኒም ወደ ቤቱ ሄደ። ዳኒ ወደ ቤቱ ገብቶ ላይቭ ላይ ሰርቶ ነበረ። ላይቭ ገብቶ ራሱ አብርሽ ደህና ነው፣ በጣም ደህና ነው ምናምን ከሱ ጋር ነበር የቆየሁት ምናምን እና ደህና ነው ምናምን እያለ ነበር አይደለ? በቀደም ማለት ነው። ገባችሁ አይደለ? ደህና ነው ሳይሆን ወደ አብርሽ ልጠይቅ ልሄድ ነው፣ ትናንት ማታ ከቡዜ ቤት አሳድረ ነው አለኝ እንደዚህ ምናምን እያለ ነበር በቀደም ማለት ነው። ከ3 ቀን በፊት ማለት ነው። ከዛ ከቡዜ ቤት እንደነበረ ሩታም እየመጣች እንደምታስቸግር አወቁና ቡዜ አብርሽን ይዘውት ሄዱ ማለት ነው። ሌላ ቦታ ሌላ ክፍል ተከራዩና ገስታውስ ነገር ምናምን ለሆነ ቀን ዳኒና ቡዜ ይዘውት ሄዱ። ማንም ሄርሜላ የለችም። ዳኒም ማለት ዳኒና ቡዜ ብቻ ማለት ነው። ከዛ ሄርሜላና ዴቭ እንየው አብርሽ ያለበትን ቦታ አሳዩን ምናምን ብለው ያሉበትን ገስታ ውስጥ አሳዩአቸው። ከዛ ዴብ ደግሞ ምን ያደርጋል? ኤፍሬምና ሩታን ይዞ መጣ ማለት ነው። እና ገና ከባድ የሆኑ ገና ያላያቸዋቸው እንዴ ለዚህ ነው እንዴ የምትሉበት አሁን ገና ብዙ ያላያቸዋቸው ከባድ ነገሮች ይፈጠራሉ ማለት ነው። ገና ያልተለቀቁ ቪዲዮዎች በጣም አሉ። ቡዜና ሩታ የተደባደቡበት ቪዲዮ አለ። ከሄርሜላ ጋር የተደባደበችበት ቪዲዮ አለ ምናምን። ለምንድን ነው የምትነኪው? ለምንድን ነው የምታቅፊው? ምናምን ዛሬ ራሱ አይታችኋል። እንደዛ እያለች ነበር ሩታ ማለት ነውና ከዚህ ሰንብቷል ምናምን አለች። ሩታ ዛሬ ስትሰራው ቪዲዮውን ከ3 ቀን በኋላ እንደሚለቀቅ አውቃ ከዚህ ሰንብተሃል ምናምን ልብስሽን 3 ቀን ሙሉ ወይም 2 ቀን ሙሉ ነው እንዴ ሳቀይረው የሰነበትሽው ሩታ እንደዚህ የምትይው ሰንብተሃል የምትይው ከቡዜ ቤት ሰንብተሃል፣ ወደ ቤት መሄድ አለብህ፣ እነሱንም አታጨናንቃቸው ምናምን ያልሽበት ፓርት ማለት ነው። ገባሽ አይደለ? ሲጀመር ለ1 ሰዓት ቆየና ሰንብተሃል የምትይበት ሰዓት ለምንድን ነው እንደዛ የምትይው? ከእህቱ ቤት ነው 1 ዓመት መቀመጥ ይችላል። ገባሽ? እህቱ አይ እንደዚህ ነው ወደ ህይወትህ ሂድ እኔ ጋር እንደዚህ ሆነሃል ምናምን ብዙ ቀን ሆነህ እኮ ምናምን እስካላለችው ድረስ አንቺ ምንድነው እንደዚህ የሚያደርግሽ? አንቺ ምን አገባሽ? የልጅ አባት እኮ ነው ባሌ እኮ ነው። ኧረ እባክሽ ከመቼ ጀምሮ ነው የልጅሽ አባት ምናምን የሆነው? ብላዘር ያልፋል እንዴ ነበረ? ከመቼ ጀምሮ ነው ባል ማለት የፈለግሽው? እና እንደገና ደግሞ አብርሽን ይዘውት ሊሄዱ ነው ሌላ ቦታ ማለት ነው። ገባችሁ? አብርሽን ሩታ ይዘው ልትሄድ ነው። የት ነው ይዘው የምትሄደው? የት ነው የሚሄዱ? ሊዝናኑ ነው ወይ ምናምን የምትሉ ሰዎች ከጠንቋዩ ቤት ነው የሚሄዱ። ልንከራችሁ በጆራችሁ ማለት ነው። ከሱ ቤት ነው የሚሄዱትና ሌላ በ2 ሳምንት ምናምን በኋላ መታችሁ እንደዚህ አድርጋለሁ ልጁን ይዘሽ ነይ በአካል ምናምን። እስካሁን በፎቶና በልብሱ ነበር የተሰራለት ማለት ነው። ገባችሁ አይደለ? አሁን ግን በአካል ይዘሽ ነይ ምናምን ስለተባለች አብርሽን ይዛ ልትሄድ ስለፈለገች ነው። እዛ ላለመቅረት በቃ ገባችሁ? እዛ ቦታ ላይ ላለመቅረት ሩታ የሌለ ወስናለች። መቅረት የማትችልበት በቃ አብርሽ ታሟል ቢባል እንኳን በሆነ በግልኮስ አድርጋ እንኳን መውሰድ ብትችል መውሰድ የምትፈልግበት ቦታ ነው እዛ ላይ ማለት ነው። ገባችሁ? ግን ቡዜና ዳኒ ደግሞ የሆነ ነገር አድርገዋል። ለነገ በደንብ ከሆነ ቦታ ተዘጋጅተዋል። ከዛ ሰኞ ይዘውት ሊሄዱ ነው ቀድመው። የታባሽ እንትን ትያለሽ? የታባሽ ዴቭ ግን ሲጀመር በቃ እኔ እግዚአብሔርን አምላችሁ ዴቭ እና ኤፍሬም ለአብርሽ ጠላቶች ናቸው።
ለአብርሽ ጠላቶች። እንደገና ሩታ ደግሞ ብዙ ነገሮች ያጋለች አሉ ሰሞኑ ማለት ነው። ገባችሁ? አብርሽ ይታመማል። አብርሽ የሆነ ነገር እንደማይሆን እንደማይነቃ ራሱን እንደማይሆን ያን ሰውዬ ስለነገራት እንዳለ አካውንቱ ላይ ያለውን ብር በሙሉ ወደ እሷ አካውንት ትራንስፈር ተደርጓል። መኪናው በረሷ ስም ተደርጓል ምናምን እየተባለ ነው ያለውን ነገር በደንብ አድርጋችሁ መረጃ የምታውቁ ሰዎች እንትኖች ኢንሹራንሶች ነው ምናምን እንደዛ ስም እንትን የተባለበትን በደንብ አድርጋችሁ አውጡ። ሩታ ይዘው ልትሄድ የፈለገችው ከጠንቋዩ ቤት ነው አብርሽም ማለት ነው። ገባችሁ አይደለ? አሁን ደግሞ በአካል መጥቶ እንደዚህ አድርጌለት በደንብ ይፈዛሉ፣ በደንብ አንቺን እንዲወድ አንቺን እንዲያፈቅር አድርገዋለሁ ምናምን ተብላ ከዛ ቦታ ነው ይዛ መሄድ የፈለገችው። ገባችሁ አይደለ? እና ስለዚህ ሄርሚ ቡዜ ዳኒ ሆናችሁ ደግሞ ይሄን ልጅ ቀድማችሁ ጸበል ነገ እንወስደዋለን ብላችሁ ነገ ይዛችሁት ሂዱ። ከዛ የሚሆነውን ነገር ማየት ነው። ገባችሁ አይደል? የሚፈጠረውን ነገር የሚሆነውን ነገር ማየት ነው። ነገ በደንብ አድርገን እንመጣበታለን። አሁን ላይ ያለበት ሁኔታ አብርሽ ደህና ነው። ይሄ ቪዲዮ የተቀረጸው ከ3 ቀን በፊት ነው፣ ነግሬያችኋለሁ አይደለ? ከ3 ቀን በፊት ነው ይሄ ቪዲዮ የተቀረጸው እንጂ ከዛ ወዲህ አብርሽ ደህና ነው፣ በጣም ደህና ነው ያለው፣ በሰላም ነው ያለው። ትናንት ላይ ዴብ ይዟቸው መጥቶ ከሌላ ቤት ከቀየሩበት ይዟቸው መጥቶ ምናምን የተፈጠሩ ነገሮች አሉ። ነገም ሊለቀቅ ይችላል ምናምን፣ ግን አብርሽ በአሁኑ ሰዓት በጣም ደህና ነው። በጣም ዳኒም ላይቭ ገብቶ ቅድም ሰምታችኋል። ይሄ ቪዲዮ የተቀረጸው እዩት፣ ልብስ አልቀየሩም ምን አላሉም። ከ3 ቀን በፊት የተቀረጸ ቪዲዮ ነው። በደንብ አድርጋችሁ ማስተዋል አለባችሁ። አሁን አብርሽ እንደዚህ ነው ወይ አሁን ያለበት ሁኔታ እንደዚህ ነው ወይ ምናምን ብላችሁ ለምታስቡ ልጆች ማለት ነውና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባይ